እንደምን ያላችሁ የተወደዳችሁ እንኳን አደረሳችሁ ባሉን ለምታከብሩ ክርስቲያኖች ሁሉ ስለ ባርሴሎናው ላሚን ያማል ለማንሳት ነው። በነገራችን ላይ ቻናላችንን ስለምትከታተሉ በጣም አመሰግናለሁ። አንዳንድ ጊዜ ማመስገን ዘነጋለሁ፣ ግን እጅግ አመሰግናለሁ። ስለ ያማል ለማንሳት ነው። ለምን እንደሆነ ባላቅም የባርሴሎና ደጋፊዎች በፊት በሞንትዊች አሁን ደግሞ በስፖቲፋይ ካምፕ ኑ በሚባለው በስፖንሰር አጠራሩ ግን በዝነኛው ካምፕ ነው የባርሴሎና ደጋፊዎች ለሌሎች ተጫዋቾቻቸው ሲዘምሩ ብዙ ይሰማል። በተጫዋቾቹ ስም የተዘጋጁ መዝሙሮች አሉ። ለምሳሌ ስለ ራፊኛ፣ ስለ ፔድሪ፣ ስለ ኩባርሲ። ለላሚን ያማል አድናቆት አላቸው፣ መውደድ አላቸው። የክለቡ ልጅ ነው፣ ግን ለእሱ እስካሁን ድረስ ዜማ አልተቀኙም ልበል። ለወደፊቱ የባርሴሎና የምንጊዜም ታላላቅ ተጫዋቾች ተብለው ከሚጠቀሱት እንደ አንዱ ለሚቆጠር ገና ካሁኑም ብዙ ታሪክ ለሰራ አሁን 18 ዓመቱ ሆኖ የእግር ኳስ ሕይወቱ ቢቋጭ እንኳ 90% የሚሆኑ በዓለም ላይ ያሉ እግር ኳስ ተጫዋቾች በሁሉም ሀገራት ሊያሳኩት የሚመኙትን ነገር አሳክቶ የሚያጠናቅቅ አሁን ባርሴሎና ባለበት ሁኔታ ሶስተኛ ላሊጋውን ላሚን ያማል ከባርሳ ጋር ያሸንፋል፣ ሱፐር ካፖች ያሸንፏል፣ የአውሮፓ ዋንጫ አሸንፏል፣ ቻምፒየንስ ሊግ ሴሚ ፋይናል ተጫውቷል። እንደዚህ የሚደንቅ ታሪክ ያለው ተጫዋች ነው ገና በዚህ እድሜው። ግን ምናልባት ጊዜ ያለን በሚል ስሌት ሊሆን ይችላል የባርሴሎና ደጋፊዎች እስካሁን ድረስ ለላሚን ያማል በራሱ ስም የተቀኘ መዝሙር እስካሁን ድረስ ወይም ዝማሬ ወይም ቻንት የሚሉት እነሱ እስካሁን ድረስ የለም። ግን የበቀደሙን ጨዋታ ካያችሁ የብቻውን ትግል ይመስል ነበር አይደለም? የላሚን ያማል የግል ሚሽን ይመስል ነበር ያንን ጨዋታ ለማሸነፍ የነበረው ጥረት። ይሄ ውድድር ዘመን በመጠኑ የብቸኝነት የውድድር ዘመን ይመስላል ለላሚን ያማል። ምክንያቱም ባለፈው የውድድር ዘመን በጣም አስፈላጊ የነበሩ ተጣማሪዎቹ በተለያየ ምክንያት አምና በነበሩበት ሁኔታ ላይ አይደለም ያሉት እና ያ ጨዋታ የዛ ማሳያ ተደርጎ ሊጠቀስ ይችላል። ለብቻው ነበር ድሪብሎች ይሞክር የነበረው። በነገራችን ላይ በኋላ ተመልሼ ከሌሎች የድሪብል ቁጥሮች ጋር አነጻጽረዋለሁ፣ ግን 19 ድሪብል አድርጓል። 11 ጊዜም በአትሌቲኮ ማድሪድ የፍጹም ቅጣት ምት ሳጥን ውስጥ ኳስ ነክቷል። ሁለቱም ቁጥሮች በጣም አስገራሚ ቁጥሮች ናቸው። እዛ ጨዋታ ላይ የራፊኛ አለመኖር ባርሴሎናን ብዙ አጉድሎታል። ግን በውድድር ዘመኑ አብዛኛውንም ጊዜ በጉዳት ምክንያት ራፊኛ አልነበረም። ባለፈው የውድድር ዘመን በዚህ ብራዚላዊና በላሚን ያማል መካከል የነበረው ጥምረት ግሩም ነበር። ባለፈው የውድድር ዘመን ሌቫንዶቭስኪ 40 ጎሎች አስቆጥሮ ነበር። አሁን በተመሳሳይ የጎል ማስቆጠር ፎርም ላይ አይደለም ያለው። ፔድሪ በጉዳት ብዙ እየተቸገረ ነው በዚህ የውድድር ዘመን። ከኋላው የሚጫወተው የባርሴሎና የቀይ መስመር ተከላካይ ዡል ኩንዴም የብቃትም የፊትነስም ችግር ያለበት ነው። በቀደም ፔድሪ ለምሳሌ በሁለተኛው አጋማሽ ተመልሶ አልገባም በጉዳት ምክንያት አሰልጣኙ ስጋት ስለነበራቸው። እሱ ብቻ ሳይሆን ሌላኛው ከላሚን ያማል ጋር ሜዳ ውስጥ በቅርብ ስፍራ የሚጫወት ተጫዋች ባይሆንም አብረው ግን ወደ ዋናው ቡድን በተመሳሳይ ጊዜ አካባቢ ያደገው ፓው ኩባርሲም 44ኛው ደቂቃ ላይ በቀይ ወጥቷል። ያው የጨዋታው በጣም ወሳኝ ተርኒንግ ፖይንት የነበረ ነው። ከጨዋታው በኋላም በሶሻል ሚዲያ ላይ ወጥቶ ለዚህ ውጤት ተጠያቂው እኔ ነኝ ብሎ ይቅርታ ጠይቋል። ሆን ብሎ የሰራው ጥፋት አይደለም፣ እድለቢስ ሊያስብለው ይችላል፣ ግን በጨዋታው ላይ በጣም ትልቅ ተርኒንግ ፖይንት ነበር። እንግዲህ እነዚህ በላሚን ያማል ዙሪያ ያሉ ተጫዋቾች በተለያዩ ምክንያቶች በዚህ ውድድር ዘመን ይህንን ተጫዋች በሚገባቸው መጠን እያገዙት ነው ለማለት ያስቸግራል እና እዛ ጨዋታ ላይ ለብቻው ማለት ባይቻልም ግን ለብቻው በሚያስመስል ሁኔታ ሲፋለም ነበር። ለዚህ ነው ጨዋታው ካለቀ በኋላ የባርሴሎናው አሰልጣኝ ሃንዚ ፍሊክ ይህንን ተጫዋች መንከባከብ ያስፈልጋል፣ ዳኞች ሊንከባከቡት፣ ደጋፊዎች ሊደግፉት ያስፈልጋል። 18 ዓመቱ ብቻ ነው፣ እየሰራ ያለው ስራ በጣም አስደናቂ ነው። ስለዚህ ልናግዘው ይገባል። በመከላከልም በማጥቃትም ጨዋታውን ለማሸነፍ በነበረ ረሃብም ምክንያት ልዩ ነበር። ለናንተ ለሀገራችሁ ለስፔን ከስፔን የምንጊዜም ታላላቅ ተጫዋቾች መካከል አንዱ የሚሆን ነው ብለው ዳኞችም በተለይ ደግሞ በተደጋጋሚ ኮኬ ጥፋት ይሰራበት ስለነበር እንደሱ አይነት እንደ ቪኒሸስ አይነት እንደ ፔድሪ አይነት ተጫዋቾችን መንከባከብ ያስፈልጋል የሚል አስተያየት ሰጥተው ነበር። ስለዚህ ድጋፍ ያስፈልጋል የሚለውን አቋም ለዚህ ተጫዋች እገዛ ያስፈልገዋል የሚለው አስተያየት የሌሎች ሰዎች አስተያየት ብቻ ሳይሆን የባርሴሎና አሰልጣኝ አስተያየት ነው። የላሚን ያማልን አጫወት ካያችሁ በኋላ መቼስ ሁሉንም ነገር ወደ ቁጥር ወደ ስታቲስቲክስ ማውረድ ትክክል አይደለም። አይን የሚነግረን ነገር አለ እና ሁልጊዜም ላሚን ያማልን በአይናችሁ ስታዩት በየስንት ጊዜ አንድ የሚመጣ ተጫዋች እንደሆነ አላውቅም፣ ግን በየረጅም ጊዜ አንድ የሚከሰት አይነት የተፈጥሮ ኃይል ነው።
ግን ደግሞ አንዳንዴ ኮንቴክስት ለመስጠት ቁጥሮቹ ያስፈልጋሉ። ለምን ተጫዋቹ እዛ ጨዋታ ላይ ሲበሳጭ እንደነበረም እንድንረዳ ስለሚያግዝ ማለት ነው። የብቻ ተልእኮ የሚያስመስለውም ነገር እሱ። ለምሳሌ 19 ድሪብሎች ሞክሯል፣ 9ን አሳክቷል። እና በቻምፒየንስ ሊግ ታሪክ ስታትስ ፐርፎርም ዴታ የሚባል የዴታ ካምፓኒ እንዲህ አይነት ዴታዎችን መያዝ ከጀመረበት ከ2003-4 የውድድር ዘመን ወዲህ 22 ሲዝን አካባቢ ማለት ነው ጥቂት ተጫዋቾች ብቻ ናቸው ከዚህ በላይ በአንድ ጨዋታ ድሪብል ያደረጉት። አንደኛው ላሚን ያማል እንደ ትልቅ ምሳሌ የሚያየው ኔይማር ጁኒዮር ነው። በ2016-17 የውድድር ዘመን እሱ የባርሴሎና ተጫዋች በነበረበት ጊዜ ከዩቬንቱስ ጋር በተደረገ ጨዋታ 24 ድሪብሎች አድርጎ ነበር፣ 15ቱ ተሳክተውለታል። ከዚያ በኋላ ሊዮኔል ሜሲ ነው ቀጥሎ የሚቀመጠው። ወደ ኋላ ጥቂት ዓመታትን ግን ይመልሰናል። ብዙ ዓመት አሁን ካለንበት ዘመን ወደ 2008 ከማንቸስተር ዩናይትድ ጋር በተደረገ ጨዋታ 21 ድሪብል ሞክሮ ነበር፣ 16ቱን አሳክቷል። ቀጥሎ የሚመጣው ክርስቲያኖ ሮናልዶ ነው፣ እንደዚሁ በተመሳሳይ 21 ከቤንፊካ ጋር የማንቸስተር ዩናይትድ ተጫዋች በነበረበት ጊዜ ያኔ ሮናልዶ ድሪብለር ነበር እና 21 ድሪብል ልክ እንደ ሜሲ ሁሉ 16ቱ የተሳኩ ነበሩ። እንግዲህ የሶስቱንም ተጫዋቾች ማንነት ካስተዋላችሁ በሚገርም ሌቭል ላይ ላሚን ያማል እየተጫወተ እንደሆነ ማስተዋል ይቻላል። ሜሲና ሮናልዶ እንዲሁም ኔይማር ባለፈው 25 ዓመት 30 ዓመት፣ ሮናልዶና ሜሲ ደግሞ የምንጊዜም ታላላቅ ከሚባሉ ተጫዋቾች መካከል ያሉ ናቸው። ምን ያህል የብቻውን ፍልሚያ እዛ ጨዋታ ላይ ያደረገ እንደነበር ግን የድሪብሎቹ ቮሊዩም የሚናገሩ ይመስለኛል። ላሚን ያማል በቀደሙ ከአትሌቲኮ ማድሪድ ጋር በተደረገው ጨዋታ 11 ጊዜ የአትሌቲኮ ማድሪድ የፍጹም ቅጣት ምት ሳጥን ውስጥ ደርሶ ነበር። በእርግጥ በእኔ አስተያየት ራሽፎርድ በተለይ በመጀመሪያ አጋማሽ ጥሩ ተጫውቷል። እሱ ብቻ ነው በአትሌቲኮ ማድሪድ የፍጹም ቅጣት ምት ሳጥን ውስጥ ብዙ በመድረስ የሚበልጠው፣ እሱም በአንድ ብቻ። ትልቁ ችግር የነበረው ያው እንግዲህ ላሚን ያማል ከጥልቅ እየተነሳ ኳስ እየተቀበለ 3-4 ተጫዋቾችን እያለፈ ይሄድ ስለነበር እንደ ራሽፎርድ ለአትሌቲኮ ማድሪድ የፍጹም ቅጣት ምት ሳጥን ቅርብ ሆኖ አይደለም እየተጫወተ የነበረው። ግን ለብቻው የሚያስብለው ፈተና ግን ለምሳሌ ሌቫንዶቭስኪ የቡድኑ 9 ቁጥር 45 ደቂቃን የተጫወተው እረዳለሁ። እሱን ግን 2 ጊዜ ብቻ ነው የአትሌቲኮ ማድሪድ የፍጹም ቅጣት ምት ሳጥን ውስጥ ኳስ የነካው። በኋላ ተቀይሮ የገባው ፌራን ቶሬዝ ደግሞ ሌላኛው 9 ቁጥር አንድም ጊዜ በአትሌቲኮ ማድሪድ የፍጹም ቅጣት ምት ሳጥን ውስጥ ኳስ አልነካም። አሁን የውድድር ዘመኑንም በመጠኑ የብቸኛ የሚያስመስለው በተለይ በማጥቃቱ በኩል ሌቫንዶቭስኪና ፌራን ቶሬዝ አምና በሚያስቆጥሩት የጎል ቮሊዩም ላይ አይደለም ያሉት። ለምሳሌ ከፌብሩዋሪ ወዲህ ያለፉትን 2 ወራት ብቻ ብናይ የውድድር ዘመኑ ወሳኝ ወቅት የሚባለው ጊዜ መጀመሪያ ማለት ነው የመጨረሻዎቹ 3 ወራት የውድድር ዘመኑ በጣም ወሳኝ ወራት ይባላሉ። አሁን ሌቫንዶቭስኪና ፌራን ቶሬዝ በእነዚህ 2 ወራት ውስጥ በጋራ 5 ጎል ብቻ ነው ያስቆጠሩት የባርሴሎና 9 ቁጥሮች። ከነዚህ 5 ጎሎች አንዱ ብቻ ነው ወሳኝ ጎል የሚባለው። እሱም ባለፈው ሳምንት ከአትሌቲኮ ማድሪድ ጋር በተደረገው ጨዋታ ሌቫንዶቭስኪ በእድል ያስቆጠረው ጎል ነው። እድለኛ ሊያስብለው የሚችል ጎል ነው። ጎሉን ካስታወሳችሁት ሌሎቹ 4 ጎሎች ሁለቱ ተጫዋቾች በጣምራ ያስቆጠሯቸው ጎሎች ሁለቱ ኒውካስል ላይ የተቆጠሩ ጎሎች ናቸው። ሁለቱንም ሌቫንዶቭስኪን ያስቆጠራቸው ግን ጨዋታው ከተወሰነ በኋላ ባርሴሎና በሰፊ ውጤት መምራት ከጀመረ በኋላ የተቆጠሩ ጎሎች ናቸው። ሌሎች ተጨማሪ ጎሎች በቪያሪያል እና በማዮርካ ጨዋታዎች ላይ ተቆጥረዋል። ግን እነዚህ ጨዋታዎች ላይ የተቆጠሩት ጎሎችም ኢማቴሪያል ነበሩ። ምክንያቱም ባርሴሎና ጨዋታውን ካሸነፈ በኋላ የተቆጠሩ ጎሎች በመሆናቸው ምክንያት ዲሳይሲቭ ጎሎች የሚባሉ አይደሉም። በነገሩ ሁሉንም ጎሎች ያስቆጠራቸውም ሌቫንዶቭስኪ ነው። ፌራን በጎል ፊት እየተቸገረው አሁን ወራት ሆኖታል። ለመጨረሻ ጊዜ ጎል ካስቆጠረ ለስፔንም ባለፈው ኢንተርናሽናል ብሬክ ጎል አላስቆጠረም። ለባርሴሎና በርካታ ጊዜያት ሆኖታል። በተመሳሳይ ጊዜ የባርሴሎና ሁለቱ 9 ቁጥሮች በጣምራ 5 ጎል ከ5ቱ ጎሎች አንዱ ብቻ ወሳኝ የሆነ ጎል አስቆጥረው ላሚን ያማል ለብቻው ግን 8 ጎል አስቆጥሯል። እስካሁን ድረስ ላሚን ያማል ባለ ትልቅ ተሰጥኦ ጄኔሬሽናል ታለንት መሆኑ ቢታወቅም ግን የተዋጣለት ወይም ፕሮሊፊክ ጎል አስቆጣሪ ተብሎ የሚጠቀስ አይደለም። እንዲያውም አንድ ለባርሴሎና ቅርብ የሚባል ሰው የተሸከመውን የኃላፊነት መጠን በተመለከተ ሲናገር በተመሳሳይ እድሜ ሊዮኔል ሜሲ በባርሴሎና፣ ክርስቲያኖ ሮናልዶ በማንቸስተር ዩናይትድ ከነበራቸው ኃላፊነት አብዝቶ የላቀ ኃላፊነት ነው ያለው። ይሄ የኃላፊነት መጠን በብሔራዊ ቡድንም ተመሳሳይ ነው።
ሊዮኔል ሜሲ በ18 ዓመቱ የአርጀንቲና ወሳኝ ተጫዋች፣ ሮናልዶ በ18 ዓመቱ የፖርቱጋል ብሔራዊ ቡድን ወሳኝ ተጫዋች አልነበሩም። ላሚን ያማል አሁን ለስፔን የሚሰጠውን አይነት አገልግሎት በተመሳሳይ እድሜ እሱ በ16 በ17 በ18 ዓመቱ እየተወጣ ያለውን አይነት ኃላፊነት በጭራሽ አልተወጡም እና የአውሮፓ ሻምፒዮን ነው በዚህ እድሜ። ስለዚህ የኃላፊነቱ መጠን በጣም ከፍተኛ ነው። በብሔራዊ ቡድን ግን ብዙ አጋዦች ያሉት ይመስላል። በባርሰሎና ባለፈው የውድድር ዘመን ነበሩ። ራፊኛ የባሎንዶር ቁጥሮች ያስመዘገበበት የውድድር ዘመን ነበር። ፔድሪ ሲዝኑን በሙሉ ያለ ፊትነስ ችግር ሲጫወት ቆይቷል። ዲዮንግም አንዴ ከጉዳት ካገገመ በኋላ በተለይ ከውድድር ዘመኑ አጋማሽ በኋላ በጣም ቁልፍ ተጫዋች ነበር። ላሊጋን ሲያሸንፉ የሀገር ውስጥ ትሬብል በሰሩበት ጊዜ በኮፓ ዴል ሬም በሱፐር ካፑም በጣም አስፈላጊ ተጫዋቾች ነበሩ። በሰከንድ ብቻ ሲቀረው ጎል ተቆጠረባቸው በዛ የኢንተር ጨዋታ እንጂ ቻምፒየንስ ሊግ ፋይናልም ሊደርሱ ቅርብ ነበሩ። አንድ አንግል ኢንች ሴንቲሜትር ብቻ ነው የቻምፒየንስ ሊግ ፍጻሜ ላይ እንዳይደርሱ ያደረጋቸው የላሚን ያማል ብረት የመለሰበት ለምሳሌ። በዚህ ውድድር ዘመን ግን በተጫዋቾቹ ጉዳት በተለይ ራፊኛ በወጥነት አመቱን ሙሉ መጫወት አልቻለም። ባለፈውም ለብራዚል ብሔራዊ ቡድን ብዙ ረብ በሌለው የዝግጅት ጨዋታ ነበር የተጎዳው። 4 ጊዜ ተጎድቷል። በዚህ ውድድር ዘመን ብቻ በድምር 19 ጨዋታዎች አልፈውታል። ከነዚህ 4 ጉዳቶች ከዚህ በፊት የነበሩ 3 ጉዳቶች ነበሩ አይደለም፣ ይሄ 4ኛው ጉዳት ነው። ከነዛ ጉዳቶች ሲመለስም እንደገና ጉዳቱ እንዳያገረሽ አሰልጣኝ ሃንዚ ፍሊክ ደቂቃውን የግድ ማኔጅ ማድረግ ስለነበረባቸው በተጫወተባቸውም ጨዋታዎች በተሟላ ሁኔታ ተጫውቷል ለማለት ያስቸግራል። ይኸው ተመሳሳይ ችግር ሌላኛው የባርሰሎና ቁልፍ ተጫዋች ፔድሪ ላይ አጋጥሟል። ፔድሪ በዚህ የውድድር ዘመን 3 የተለያዩ ጉዳቶች ገጥመውታል። 15 ጨዋታዎች አልፈውታል። ግን የጉዳቱ ሪከረንስም ከዚህ በፊትም የጉዳት ታሪክ ያለው ተጫዋች በመሆኑ የተነሳ አሰልጣኙ ከጉዳት እንደተመለሰ በቀደም እረፍት ሰዓት ላይ ቀይረው ሲያስወጡት ከባድ ጉዳት አይደለም፣ ነገር ግን ለተቀረው የውድድር ዘመኑ ጊዜ ስለምንፈልገው ሪስክ መውሰድ አልፈለግንም አሉ። ከጉዳት በተመለሰ ቁጥርም የመጀመሪያዎቹ 3-4 ጨዋታዎች ላይ ደቂቃውን ማኔጅ ያደርጉ ስለነበር 15 ጨዋታዎች ብቻ ነው ያለፉት። ብቻም አይደለም ብዙ ነው 15 ጨዋታ፣ ግን 15 ጨዋታ ነው ያለፈው ስንል የተጫወተባቸው ጨዋታዎችም ከደቂቃ ማኔጅመንት ጋር የተገናኙ በመሆናቸው ምክንያት ፔድሪም በተሟላ ሁኔታ ባርሰሎና ሜዳ ውስጥ አላገኘውም። ዲዮንግም እንደዚሁ፣ እሱ ደግሞ ላለፉት 2 ወራት አልተጫወተም። 9 ጨዋታዎች አልፈውታል። አሁን እንኳ ወደ ልምምድ ተመልሷል ተብሏል። ትላንት በተደረገው ልምምድ ላይ ተሳትፏል። ምናልባት የመልሱ ጨዋታ ላይ ሊሰለፍ ይችላል። ከኤስፓኞል ጋር ነው ባርሰሎና የሚጫወተው በዚህኛው ሳምንት። የካታሉኛ ደርቢ ነው። ከዛ ለሚቀጥለው ሳምንት ጨዋታ ዝግጁ እንዲሆን ይፈልጋሉ። በውድድር ዘመኑ መሀል ጥሩ መጫወት ጀምሮ የነበረው እንዲሁ ከላሚን ያማል ጋር ከባርሰሎና የዕድሜ እርከን ቡድኖች ጀምሮ ሲጫወት የቆየው ማርክ ቤርናል ሳይቀር በጣም ቁልፍ ተጫዋች አይደለም ማርክ ቤርናል፣ ግን ማርክ ቤርናልም ተጎድቶ ሰሞኑን በተደረጉ ጨዋታዎች ላይ እየተጫወተ አይደለም። እሱ ብቻ ሳይሆን ዡል ኩንዴም የፎርምም የጉዳትም ችግር ገጥሞታል። አሁን እነዚህ እንግዲህ ባለፈው የውድድር ዘመን ከላሚን ያማል ጋር ሶሎይስት እንዳይሆን የብቻው ትግል እንዳይሆን አጋዥ የነበሩ በየራሳቸው በጣም አስደናቂ የውድድር ዘመን ያሳለፉ ተጫዋቾች ነበሩ እና የበቀደሙ ትግል የበቀደሙ የብቻ ፍልሚያ ሲምቦሊክ ነው። አንድ ጨዋታ ላይ የነበረ ብቻ አይደለም እና ጨዋታው ሲያልቅም እጅግ እንዳዘነ ማየት ይቻል ነበር። በጣም እንደተከፋ ማስተዋል ይቻል ነበር። ለዚህ ነው ሃንዚ ፍሊክ ከጨዋታው በኋላ የእኛ እገዛ ያስፈልገዋል፣ የደጋፊዎች የዳኞች እንክብካቤም ያስፈልገዋል የሚል አስተያየት የሰጡት። ግን ሜንታሊቲው ጨዋታው አልቋል ብሎ የሚቀበል አይነት ሜንታሊቲ አይደለም። ለዛ ነው በሶሻል ሚዲያ ላይ አላለቀም ኩሌ፣ የሚቀጥለው ሳምንት ላይ ሁሉንም እንሰጣለን፣ ስለዚህ በጋራ አንድ ላይ ነን የሚል አስተያየት ሰጥቷል። የሚገርም ነው ግን ለእኔ የተለመደ አይደለም። ላሚን ያማል የያዘው የኃላፊነት መጠን ከእድሜው አንጻር ዲስፕሮፖርሽኔት ነው፣ ያልተመጣጠነ ነው። የሚጫወትበት ፐርሰናሊቲ ሌላም ጊዜ አሁን ባለፈው የውድድር ዘመን አጋዦች ነበሩት፣ ስለዚህ የበለጠ ኮሌክቲቭ ነበር አልኩኝ እንጂ በራሱ ጨዋታ የወሰንባቸው በተለይ በትልልቅ ጨዋታዎች ላይ ያለው ሜንታሊቲና ሞቲቬሽን የሚገርም ነው እና እድለኛ ነን እላለሁ እንደ ላሚን ያማል አይነት አሁን እግር ኳስ የበለጠ ፋንክሽናል በሆነበት ዘመን። በቀደም ማይክል ኦሊሴንም በባየር ሚኒክ ስናየው ነበር። አርቲስት ነው። ላሚን ያማል ደግሞ በሚቀጥለው ምሽት ሌላ ትሪት ነበር። ግን በሁለተኛው አጋማሽ ባርሰሎና ያደረጋቸውን ነገሮች በሙሉ በጎቹ ነገሮች በሙሉ ይነሱ የነበሩት ከላሚን ያማል ነው። አሁን እንግዲህ እንከን አልባ አልነበረም። ከ19
ድሪብሎቹ 9 ነው የተሳኩለት። በእርግጥ ድሪብል እንደ ፓስ አይደለም። ኦልሞስት ወደ ግማሽ የሚሆኑት የድሪብል ጥረቶቹ ይሳኩለት ነበር ማለት ነው። ግን ደግሞ ሌላ አጋዥ 9 ቁጥሮቹ ሌሎች የማጥቃት ተጫዋቾች የተዋጣለት የውድድር ዘመን እያሳለፉ አይደለም፣ በተለያየ ምክንያት። ስለ ሁሉም ተጫዋቾች ማለት የሚቻል ይመስለኛል። ራሽፎርድ ደህና ነበር፣ ግን ራሽፎርድ ደግሞ ያው ጀማሪ ተጫዋች አይደለም። ራፊኛ ሳይሰለፍ ሲቀር ነው ብዙ ጊዜ ጨዋታ የሚጀምረው እና የበቀደሙ ትግል የብቻ ትግል ይመስል ነበር፣ ግን በመጠኑ ደግሞ የውድድር ዘመኑም ሪፍሌክሽን ነው ማለት ይቻላል። እስካሁን ድረስ የተዋጣለት ጎል አስቆጣሪ አይደለም ተብሎ ለሚታሰብ ተጫዋች፣ የባርሰሎና ብዙ ጎል ያስቆጠረው ተጫዋች፣ የባርሰሎና ብዙ አሲስት የሰጠው ተጫዋች ላሚን ያማል ነው። ብዙ የጎል እድል የፈጠረው ተጫዋች ላሚን ያማል ነው። ብዙ ድሪብል ያደረገው ተጫዋች ያማል ነው እና ነገሩ በጣም ያስገርማል። የመልሱ ጨዋታ ላይ ባርሰሎና የማለፍ ተስፋ ካለው በዋነኝነት የሚደገፈው ላሚን ያማል ነው።